ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ በዛሬው የዜና ትንታኔ ፕሮግራማችን በአማራ ክልል ለወራት በዘለቀው የታጠቀ ግጭት ውስጥ ትልቅ መነጋገሪያ በሆነው ጉዳይ ላይ እናተኩራለን። የፋኖ አመራር የነበሩት የኮማንዶ ፍቅሩ ሙሉዬ ትግሉን ትተው ለመንግስት እጅ መስጠታቸው ምን አንድምታ አለው? ይህ ክስተትስ ከዚህ ቀደም ከነበሩት ተመሳሳይ አጋጣሚዎች በምን ይለያል? ዝርዝር ትንታኔውን ይዘን ቀርበናል። አብራችሁን ቆዩ። አቅራቢ ቤተልሔም ዘመነ ነኝ። ጉዳዩን ከመነሻው ስንመለከተው ኮማንዶ ፍቅሩ ሙሉዬ በፋኖ መዋቅር ውስጥ በክፍለ ጦር ደረጃ የሚመሩና የኮማንዶ ስልጠና ያላቸው ተሰሚነት የነበራቸው መሪ ነበሩ። የእሳቸው እጅ መስጠት መንግስት የሰላም አማራጭ እያለ በሚጠራውና ፋኖ የህልውና ትግል በሚለው ፍልሚያ መካከል አዲስ የውይይት አጀንዳ ከፍቷል። ይህ ክስተት አዲስ አይደለም። ከዚህ ቀደም እንደ አቶ ማስረሻ ሰጤና ፈንታውን ሙሃቤ ያሉ አመራሮች በመንግስት እጅ መግባታቸው ይታወሳል። ሆኖም የፍቅሩ ሙሉዬ ሁኔታ ለየት የሚያደርገው በፈቃደኝነት እጅ መስጠታቸውና ይህ ውሳኔ በመንግስት በኩል እንደ ትልቅ የፖለቲካ ድል መቆጠሩ ነው። ለመሆኑ የዚህ መክዳት ወይም እጅ የመስጠት ውሳኔ በስተጀርባ ያሉት ምክንያቶች ምንድን ናቸው? ትንታኔዎች እንደሚጠቁሙት በፋኖ አመራሮች መካከል ያለው የእዝ ሰንሰለት አለመናበብ እና የስትራቴጂ ልዩነት ለተስፋ መቁረጥ በር ከፍቷል። በሌላ በኩል ደግሞ የመንግስት የጸጥታ ኃይሎች በሀገር ሽማግሌዎችና በቤተሰብ በኩል የሚያደርጉት ጥልፍልፍ ድርድር ውጤት እያመጣ መሆኑን የፍቅሩ ሙሉዬ ውሳኔ ማሳያ ሊሆን ይችላል ተብሏል። በዚህ ጉዳይ ላይ የተለያዩ ወገኖች የተለያዩ አመለካከቶች አሏቸው። መንግስት ክስተቱን አርበኛው መንገዱ ስህተት መሆኑን ተረድቶ ወደ ሰላም ተመልሷል በማለት ለሌሎችም ጥሪ ለማቅረቢያነት እየተጠቀመበት ይገኛል። በአንጻሩ የፋኖ ደጋፊዎች ግለሰቡ በጥቅም ተደልለዋል በሚል ክስተቱን ቢያጣጥሉትም ገለልተኛ ታዛቢዎች ግን ይህ በፋኖ ውስጥ ያለውን የአመራር ክፍተት ቁልጭ አድርጎ የሚያሳይ ነው ይላሉ። ወደፊትስ ምን ይጠበቃል? በወታደራዊ ረገድ የኮማንዶ ፍቅሩ ያላቸው የደህንነት መረጃ ለመንግስት መጋለጡ በፋኖ ስምሪት ላይ ችግር መፍጠሩ አይቀሬ ነው። በፖለቲካው ረገድ ደግሞ ክስተቱ የፋኖን ደጋፊዎች ስነ ልቦና ለመስበር እንደ መሳሪያ ሊያገለግል ይችላል። ይሁን እንጂ በአማራ ክልል ያለው መሰረታዊ የፖለቲካ ጥያቄ ተገቢውን ምላሽ ካላገኘ የአንድ ወይም የሁለት መሪዎች እጅ መስጠት ጦርነቱን ሙሉ በሙሉ ይገታዋል ማለት እንደማይቻል ብዙዎች ይስማሙበታል። በአማራ ክልል ለወራት በዘለቀው የታጠቀ ግጭት ውስጥ ቁልፍ ከነበሩት የፋኖ አመራሮች አንዱ የሆኑት የኮማንዶ ፍቅሩ ሙሉዬ ከሰሞኑ ትግሉን በመተው ለመንግስት እጅ መስጠታቸው ትልቅ መነጋገሪያ ሆኗል። ይህ ክስተት መንግስት የሰላም አማራጭ እያለ በሚጠራውና ፋኖ ህልውና በሚለው ትግል መካከል ያለውን ፖለቲካዊ እና ወታደራዊ ሽኩቻ አዲስ ምዕራፍ ላይ አድርሶታል። ጉዳዩ ትኩረት የሳበው ግለሰቡ በክፍለ ጦር ደረጃ የሚመሩ እና የኮማንዶ ስልጠና ያላቸው ተሰሚነት የነበራቸው መሪ በመሆናቸው ነው። ለምን እና እንዴት? የኮማንዶ ፍቅሩ ሙሉዬን ውሳኔ ያመጡት ምክንያቶች ዘርፈ ብዙ ሊሆኑ ይችላሉ። የውስጥ ልዩነት፣ በፋኖ አመራሮች መካከል ያለው የስትራቴጂ እና የእዝ ሰንሰለት አንድነት አለመኖር ለተስፋ መቁረጥ ወይም ለልዩነት መንስኤ ሊሆን ይችላል። የመንግስት ግፊት እና ድርድር፣ መንግስት በሀገር ሽማግሌዎች እና በቅርብ ዘመዶች በኩል የሚያደርገው ጥልፍልፍ ድርድር ሳይሳካ አልቀረም። ወታደራዊ ጫንፎ፣ የመንግስት መከላከያ ሰራዊት በወሰደው መጠነ ሰፊ ማጥቃት ሳቢያ የነበረው የመንቀሳቀስ ጠባብነት ለውሳኔው ምክንያት ሊሆን ይችላል ተብሎ ይገመታል። ክቡራትና ክቡራን አድማጮቻችን፣ የዛሬው የዜና ትንታኔያችን ይህን ይመስል ነበር። በኮማንዶ ፍቅሩ ሙሉዬ እጅ መስጠት ዙሪያ ያለውን ሂደት በቅርበት መከታተላችንን እንቀጥላለን። አብራችሁን ስለነበራችሁ እናመሰግናለን። ቸር ሰንብቱ።